በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? በትንሣኤው ብርሃን ጨለማው ተወግዶ በክርስቶስ ሰላም ፍቅሩን በቤታችሁ እንደሞላ ተስፋ እናደርጋለን። ዛሬ በመንገዳችን ላይ ልዩ እንግዳ አለን። እርሱም በጌታ ፊት መንገድን የጠረገ ከሴቶች ከተወለዱት ሁሉ በላይ የሆነው ታላቁ መጥምቀ መለኮት ቅዱስ ዮሐንስ ነው። የዚህ ቅዱስ አባት ጸሎትና ልመና በሕይወታችን ውስጥ ያለውን ድንቅ ኃይልና በረከት የምንዳስስበት ልዩ ቆይታ ይኖረናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በቅዱስ ዮሐንስ ስም እንጋብዛችኋለን። መልካም ቆይታ። ቅዱስ ዮሐንስ ሆይ ከሴቶች ከተወለዱት ሁሉ በላይ የከበርክ በጌታ ፊት ባለሟልነትን ያገኘ ታላቅ ነቢይ ነህ። በበረሃ የጮኸው ድምፅ ዛሬም በልባችን ይሰማ ዘንድ በመንግሥተ ሰማያት ደጅ ስለኛ ማልድልን። የእግዚአብሔር ወዳጅ ቅዱስ ዮሐንስ ሆይ መንገድን ለጌታ እንደጠረግ የእኛንም የሕይወት ጎዳና ከኀጢአት እሾህና ከክፋት ጋሬጣ አንጻልን። በጌታ ራስ ላይ እጅህን ጭነህ እንዳጠመቅ በዚያች በተቀደሰች እጅ እኛንም ከክፉ ነገር ሁሉ ጠብቀን። ቅዱስ ዮሐንስ ሆይ ስለ እኛ ለምን። በበሽታ ለተያዙት ፈውስን፣ በጭንቀት ላሉት መጽናናትን፣ በጨለማ ላሉት የጽድቅን ብርሃን ትለምንልን ዘንድ እንማጸንሃለን። አንተ የንጽሕና መምህር ነህና ልባችን ከክፉ ሐሳብ አንጻው። አንተ የታማኝነት አርአያ ነህና እምነታችንን አጽናለን። ታላቁ መጥምቅ ሆይ ሀገራችንን ሰላም ያደርግልን ዘንድ ሕዝባችንን በፍቅር ያስማማልን ዘንድ ለተራቡት ምሳቸውን ለተጠሙት ረድኤቱን ያድል ዘንድ ወደ እግዚአብሔር ጸልይልን። በፈተና ማዕበል እንዳንወድቅ የአንተ ጸሎት እንደ ጋሻ ይሁንን። ቅዱስ ዮሐንስ ሆይ በሞት ጥላ መካከል ለምንጓዝ ለእኛ የምሕረት መንገድን አሳየን። በትንሣኤው ብርሃን እንድንመላለስ በጌታችን በኢየሱስ ክርስቶስ ፊት ሁልጊዜ የምሕረትን ቃል ተናገርልን። በጌታ ፊት የታመንክ እስከ ሞት ድረስ ለጽድቅ የቆምክ ታላቁ ነቢይ ቅዱስ ዮሐንስ ሆይ ዛሬ በዚህ በሚያናውጥ ዓለም ውስጥ ላለን ለደካሞች ልጆች በእምነት እንድንጸና አማላጅነት አይለየን። የእግዚአብሔር ባለሟል ሆይ አንተ በበረሃ ውስጥ ብቻህን ስትኖር ዓለምን የናቅ በሄሮድስ ፊትም ስትቆም እውነትን ለመናገር ያልፈራህ የጽናት አርአያ ነህ። እኛ ግን በዙሪያችን ባለው ማዕበል ልባችን ይሸበራል። በኑሮ ፈተና፣ በዓለም ግርግር እምነታችን ይዝላል። ቅዱስ ዮሐንስ ሆይ እንደ ዓለት የጠነከረ እንደ ዮርዳኖስ ፈሳሽ የማይደርቅ ጽኑ እምነት በልባችን ውስጥ እንዲያድርልን ወደ ፈጣሪያችን ማልድልን። ቅዱስ ዮሐንስ ሆይ ስለ እኛ ለምን። በክፉዎች ምክር እንዳንወሰድ፣ በኑፋቄ ነፋስ እንዳንናወጥ በሃይማኖት አጥራችን ውስጥ አጽናን። ጥርጣሬ በልባችን ሲነግስ የእምነትን ብርሃን አብራልን። ድካም ሲሰማን በመንፈሳዊ ኃይል ደግፈን። እንደ ቀደሙት አባቶቻችን ለጽድቅ መሞትን እንጂ ለኀጢአት መኖርን እንዳንመርጥ ጸጋውን አሰጠን። ታላቁ መጥምቅ ሆይ መንገዱን ጥረጉ ብለህ እንዳስተማርክ እኛም በልባችን ውስጥ ወደ እግዚአብሔር የሚያደርሰውን የእምነት መንገድ ቀጥተኛ እናደርግ ዘንድ እርዳን። ዓለም በመልክዓ ምድሯ በሀብቷ ብታታልለን፣ አንተ ግን የማይጠፋውን ሰማያዊ ሀብት እንድንመለከት አይነ ልቦናችንን አብራለን። እስከ መጨረሻው በሃይማኖታችን ጸንተን የጽድቅን አክሊል እንድንቀዳጅ በጌታችን በኢየሱስ ክርስቶስ ፊት ሁልጊዜ ስለኛ ቆምልን። በፈተና ሰዓት ረዳት፣ በጭንቀትም ጊዜ ደጋፊ ሁነን። ንስሐ ገቡ መንግሥተ ሰማያት ቀርባለችና ብለ በዮርዳኖስ በረሃ የጮክ ታላቁ መጥምቅ ቅዱስ ዮሐንስ ሆይ
ዛሬ ደግሞ በደረቀውና በጠነከረው ልባችን ውስጥ የንስሐን መንፈስ ታኖርልን ዘንድ እንማጸናሃለን። የእግዚአብሔር ወዳጅ ሆይ እኛ ደካሞች ነን። በዓለም ፍላጎት ተነድተን በሥጋ ምኞት ተሸንፈን ከፈጣሪያችን መንገድ ርቀናል። ልባችን በኃጢአት ሸክም ደንድኗል። ዓይኖቻችንም የጽድቅን ብርሃን ማየት ተስናቸዋል። ቅዱስ ዮሐንስ ሆይ እንደ ዮርዳኖስ ውሃ ልባችንን በንስሐ እንባ አጥበህ አንጻልን። ታላቁ መጥምቅ ሆይ በልባችን ውስጥ የበቀለውን የትዕቢት የጥላቻና የቂም እሾህ በመለኮታዊ መጥረቢያ ቁረጥልን። ለኃጢአታችን የምናለቅስበትን ልብ፣ ስለ በደላችን የምንጸጸትበትን ሕሊናን አድለን። ቅዱስ ዮሐንስ ሆይ ስለ እኛ ማልድ። ያለ ንስሐ እንዳንሞት በኃጢአት ጨለማ ውስጥ እንዳንጠፋ የንስሐን በር ክፈትልን። በጌታ ፊት ቆመ ይህች ነፍስ ወደ እኔ እንድትመለስ ዘንድ እድልን ስጣት ብለህ ተማጸንልን። ለውጥ የሌለው ኑሮ፣ ፍሬ የሌለው ሕይወት እንዳይኖረን በምግባርና በሃይማኖት እንድንጸና ድጋፍ ሁነን። የመንግሥተ ሰማያት አዋጅ ነጋሪ ሆይ ዛሬም በልባችን ጓዳ ቆመ የንስሐን ደውል ደውልልን። ወደ አባታችን ቤት በደስታ እንድንመለስ የጠፋችው በግ ተገኝታ በመላእክት ዘንድ ደስታ እንደሚሆን እኛም ተመልሰን የሰማያዊ መንግሥት ወራሾች እንድንሆን በአማላጅነት አትለየን። በጌታ ፊት የተመረጥክ በዮርዳኖስ በረሃ የጽድቅን መንገድ ያስተማርክ ታላቁ መጥምቅ ቅዱስ ዮሐንስ ሆይ ዛሬ እኛ ልጆች በኃጢአት ማዕበል እየተመታን በሥጋ ድካም እየተሸነፍን በፊት ቆመናል። ከክፋት መንገድ እንድንርቅ ወደ ፈጣሪያችን እንድንመለስ ሰማያዊውን ኃይል ትለምንልን ዘንድ እንማጸናሃለን። የእግዚአብሔር አገልጋይ ሆይ ዓለም በብዙ ወጥመድ ከባናለች። ዓይኖቻችን ወደ ማይገባው ይመለከታሉ፣ እግሮቻችን ወደ ጥፋት ጎዳና ይፈጥናሉ፣ ልባችንም የክፋት ማደሪያ ሆኗል። ቅዱስ ዮሐንስ ሆይ አንተን በበረሃ የቀደሰ ለጠላቶችህም የማትንበረከክ ጽናትን የሰጠህ ጌታ ለእኛም የኃጢአትን ሰንሰለት የምንበጥስበትን መንፈሳዊ ብርታት እንዲያድልን ማልድልን። ቅዱስ ዮሐንስ ሆይ ስለ እኛ ለምን። በምኞት እሳት እንዳንቃጠል የቅድስናን ጠል አፍስስልን። በሐሰትና በክፋት እንዳንረክስ የእውነትን ቃል በልባችን አኑርልን። ታላቁ መጥምቅ ሆይ ከጥላቻ ከቂም ከዝሙትና ከስስት እስራት ነፃ እንድንወጣ አማላጅነት አይለየን። ለሥጋችን ሳይሆን ለነፍሳችን የምንገዛበትን፣ ለዓለም ሳይሆን ለፈጣሪያችን የምንታዘዝበትን ልቦና ስጠን። በፈተና ሰዓት አይዟችሁ የሚል ድምፅህ በውስጣችን ይሰማ። በጨለማ ውስጥም ስንጓዝ የጽድቅ ፋኖስ ሆነን። ቅዱስ ዮሐንስ ሆይ በዚህ ዓለም በቅድስና ኑረን በወዲያኛው ዓለም ደግሞ ከቅዱሳን ጋር እንድንወርስ ከኃጢአት ርቀን በንስሐ እንድንጸና በጌታ ፊት ሁልጊዜ አስበን። በጌታ ፊት መንገድን የጠረግ እውነትን ተናግረ አንገትህን ለሰይፍ የሰጠ ታላቁ ሰማዕትና ነቢይ ቅዱስ ዮሐንስ ሆይ ዛሬ በዚህ በጠማማና በጨለማ መንገድ በሞላበት ዓለም ውስጥ ለምንኖር ልጆች የእውነትን ፋኖስ ታበራለን ዘንድ እንማጸናሃለን። የእግዚአብሔር ባለሟል ሆይ አንተ ለዓለም ሳትሰግድ ለንጉሡም ግርማ ሳትሸበር አይገባህም ብለህ እውነትን የመሰከርክ የጽናት አባት ነህ። እኛ ግን በዙሪያችን ባለው ሽንገላ ተሸንፈናል፣ በሐሰት መንገድ ተጉዘናል፣ በልባችንም ውስጥ የእውነትን ብርሃን አጥተናል። ቅዱስ ዮሐንስ ሆይ እኔ መንገድና እውነት ሕይወትም ነኝ ወደሚለው ወደ ጌታችን ኢየሱስ ክርስቶስ የምታደርሰውን ቀጥተኛዋን መንገድ እንድንከተል እርዳን። ቅዱስ ዮሐንስ ስለ እኛ ለምን። ከሽንገላ ከንፈር ከሐሰተኛ አንደበትና ከክፋት መንገድ ሰውረን። በውስጣችን ያለውን የውሸት ጨለማ በእውነት ብርሃን ግፈፍልን። ለዓለም ጥቅም ስንል እውነትን እንዳንክድ፣ ለጊዜያዊ ደስታም ስንል ከጽድቅ መንገድ እንዳንወጣ ጽኑ ልቦናን አሰጠን። አንተ
በዮርዳኖስ በረሃ የእውነት አዋጅ ነጋሪ እንደነበርክ እኛም በሕይወታችን ሁሉ የእውነት ምስክሮች እንድንሆን ጸጋውን ለምንልን። ታላቁ መጥምቅ ሆይ እግሮቻችን ወደ ጠማማ መንገድ እንዳያዘነብሉ ልባችንም በክፋት ምክር እንዳይታልል በመንፈሳዊ በትረ ሙሴ ደግፈን። በእውነት መንገድ ስንጓዝ የሚመጣብንን መከራ በደስታ እንድንቀበል እንዳንተም ለጽድቅ መቆምን እንድንመርጥ ብርታቱን ስጠን። መንገዳችንን ሁሉ የተቀደሰ፣ ንግግራችን ሁሉ የታመነ፣ ሕይወታችንም ለእግዚአብሔር ክብር የሚሆን ይሁንልን። ቅዱስ ዮሐንስ ሆይ እስከ ሕይወታችን ፍጻሜ ድረስ በእውነት ጸንተን በሰማያዊ መንግሥት የጽድቅን አክሊል እንድንቀዳጅ በጌታ ፊት ዘወትር አስበን። በበረሃ ወጥተ ዲያብሎስን ያሸነፍክ የንጽሕና የቅድስና ምልክት የሆንክ ታላቁ መጥምቅ ቅዱስ ዮሐንስ ሆይ ዛሬ በዚህ በክፉ መናፍስት ውጊያና በተንኮል በበዛበት ዓለም ውስጥ ለምንኖር ልጆች ጋሻና መከታ ትሆንልን ዘንድ እንማጸንሃለን። የእግዚአብሔር ባለሟል ሆይ አንተ በዮርዳኖስ በረሃ የሰይጣንን ተንኮል ድል እንዳደረግ በቅድስና እንደኖርክ እኛንም ከሚመጣብን የጨለማ ኃይላት ጥቃት ሰውረን። በቤታችን፣ በስራችን፣ በጉዟችንና በሕይወታችን ሁሉ ላይ የሚሰነዝረውን የክፉ መናፍስትን ፍላጻ በአማላጅነት ስበርልን። የጥላቻ፣ የጭንቀት፣ የጥርጣሬና የዝሙት መናፍስት በልባችን ላይ እንዳይሰለጥኑ በመንፈሳዊ ሥልጣን ገስጽልን። ቅዱስ ዮሐንስ ሆይ ስለ እኛ ለምን። በምቀኞች ተንኮል፣ በሟርተኞች ሥራና በክፉ ሰዎች ምላስ እንዳንወድቅ ጠብቀን። ሌሊት ከሚመጣ ድንጋጤ፣ ቀን ከሚበር ፍላጻ፣ በጨለማም ከሚዞር ክፉ ደዌ ሁሉ በአማላጅነት አድነን። አንተ የጌታን መንገድ የጠረክነህና የጠላት ሰራዊት በእኛ ላይ የሚቆፍረውን ጉድጓድ ሁሉ ድፈንልን፣ መንገዳችንም በሰላም አቅናልን። ታላቁ መጥምቅ ሆይ መጥረቢያ በዛፎች ስር ተቀምጧል ብለህ እንደተናገርክ በእኛ ላይ የሚነሱትን የክፉ መናፍስት ግንዶችን ሁሉ በመለኮታዊ ጸሎትህ ቁረጥልን። ልባችንን የእግዚአብሔር መንፈስ ማደሪያ አድርገው። የጨለማው ገዥ በእኛ ላይ ምንም ድርሻ እንዳይኖረው አማልደን። በፈተና ስንከበብ ረዳት፣ በብቸኝነት ስንዋጥ አጽናኝ፣ በጦርነት ስንገጥም ድል አድራጊ ሆነን። ቅዱስ ዮሐንስ ሆይ በዚህ ዓለም ካለው የክፉ መናፍስት ወጥመድ ሁሉ አምልጠን በሰማያዊ መንግሥት ከቅዱሳን መላእክት ጋር ፈጣሪያችንን እንድናመሰግን በጸሎትህ ደግፈን። በበረሃ የጸሎት ሕይወትን የመሰረትክ ቀንና ሌሊት ያለማቋረጥ ፈጣሪህን በማመስገን የኖርክ ታላቁ መጥምቅ ቅዱስ ዮሐንስ ሆይ ዛሬ በጸሎት ሕይወታችን ለደከመን፣ ልባችን ለዛለና መንፈሳችን ለሰነፈ ልጆች የጽናት መንፈስን ትለምንልን ዘንድ እንማጸናሃለን። የእግዚአብሔር ባለሟል ሆይ እኛ ደካሞች ነን። ለዓለም ወሬ፣ ለከንቱ ንግግር ሰዓታትን እንሰጣለን። በፊት ቆመን ለመጸለይ ጥቂት ደቂቃዎችን መታገስ ይሳነናል። አእምሯችን በሐሳብ ይበተናል። ስጋችን በድካም ይሸነፋል። ልባችንም ከጸሎት ጣዕም ይርቃል። ቅዱስ ዮሐንስ ሆይ አንተን በበረሃ ያለ ምግብና ያለ መጠጥ በጸሎት ያጸና ጌታ ለእኛም የጸሎትን ጣዕም እንዲገልጽልን የመንፈስን መጋደል እንዲያድልን ማልድልን። ቅዱስ ዮሐንስ ሆይ ስለ እኛ ለምን። የጸሎት ጉልበታችን እንዳይዝል፣ የልባችን መሰዊያ እንዳይጠፋ አጽናን። በምንጸልይበት ጊዜ የሚመጣብንን የሐሳብ መበታተን፣ የሰይጣንን ውጊያ ገስጽልን። ወደ ፈተና እንዳትገቡ ጸልዩ እንዳለ ጌታችን እኛም በጸሎት የታጠርን በልመናም የከበርን እንድንሆን በአማላጅነት ደግፈን። ጸሎታችን በጌታ ፊት እንደ መልካም ዕጣን ያርግ ዘንድ በቅዱስ እጅ አሳርግልን። ታላቁ መጥምቅ ሆይ በሕይወታችን የሚገጥሙንን ፈተናዎች ከጸሎት መንገድ እንዳያስወጡን ይልቁንም ወደ ፈጣሪ ይበልጥ እንድንቀርብ ምክንያት ይሁኑን። የጸሎት እንባን
የልብ መጸጸትን የነፍስ መንቃትን አድልን። በመንፈሳዊ ሕይወታችን ዳተኛ እንዳንሆን ዘወትር በዝማሬና በምስጋና የምንተጋ ትጉሃን አድርገን። ቅዱስ ዮሐንስ ሆይ በዚህ ዓለም በጸሎት ከፈጣሪያችን ጋር ተገናኝተን በወዳኛውም ዓለም ደግሞ በፊቱ በምስጋና እንድንቆም አማላጅነት አይለየን። እኔ የጫማውን ጠፍር ልፈታ አይገባኝም በማለት የትህትናን ጥልቅ ምስጢር ያስተማርከን ታላቁ መጥምቅ ቅዱስ ዮሐንስ ሆይ ዛሬ በትዕቢት ለተወጠረው በዓለም ክፋት ለረከሰ ልባችን ትህትና ቅድስናን ታስተምረን ዘንድ በፊት ቆመናል። የእግዚአብሔር ባለሟል ሆይ አንተ በሰው ዘንድ ከፍ ያለ ክብር ሲሰጥ እርሱ ሊልቅ እኔ ግን ላንስ ይገባኛል ብለ ራስን ዝቅ ያደረግ የትህትና መስዋዕት ነህ። እኛ ግን በጥቂት ዕውቀት እንታበያለን፣ በከንቱ ውዳሴ እንወድቃለን፣ በወንድሞቻችንም ላይ እንፈርዳለን። ቅዱስ ዮሐንስ ሆይ ያንተን ዝቅ የማለት መንፈስ ለእኛም አድለን። ትህትና የጸጋዎች ሁሉ መሠረት ናትና ልባችንን ለሁሉ የሚገዛ ራሱን ዝቅ የሚያደርግ የዋህ ልብ አድርግልን። ቅዱስ ዮሐንስ ሆይ ስለ እኛ ለምን። በቅድስና እንመላለስ ዘንድ ከአጋንንት ውጊያና ከሥጋ ምኞት ጠብቀን። አንተ በበረሃ በንጽሕና እንደኖርክ እኛም በዚህ በረከሰ ዓለም ውስጥ ሳለን ነፍስና ሥጋችንን ከኃጢአት እድፍ እንድጠብቅ አንተ አግዘን። ዓይኖቻችን ንጹሕ ነገርን እንዲያዩ ልባችንም የተቀደሰ ሐሳብን እንዲያመነጭ በአማላጅነት ደግፈን። ቅድስና የእግዚአብሔር ቤት መለያ ናትና እኛም የፈጣሪ ማደሪያ እንድንሆን አብቃን። ታላቁ መጥምቅ ሆይ ከትዕቢትና ከእልህኝነት መንፈስ አውጣን። በሰው ፊት ብቻ ሳይሆን በፈጣሪ ፊት በትህትና የምንመላለስ፣ በቃል ብቻ ሳይሆን በሕይወት የምንቀደስ ትጉሃን አድርገን። አንተ ለጌታ መንገድን እንደጠረግ እኛም በትህትናችን በቅድስናችን ለሌሎች የክርስትና መንገድ እንድንሆን ብርሃን ሁንን። በእናቱ ማኅፀን ሳለ መንፈስ ቅዱስ የሞላበት ገና ሳይወለድ ለጌታው የሰገደ የካህኑ ዘካርያስን ቤት በደስታ የሞላ ታላቁ መጥምቅ ቅዱስ ዮሐንስ ሆይ ዛሬ ደግሞ ወደ እኛ ቤት ትመጣ ዘንድ በቤተሰባችንም ላይ ሰላምና በረከትን ታሳድር ዘንድ እንማጸንሃለን። የእግዚአብሔር ወዳጅ ሆይ አንተ መወለድ ለወላጆች ታላቅ ደስታንና ተስፋን እንዳመጣ ዛሬም በቤታችን ውስጥ የፍቅርና የደስታ መንፈስ ይንገስ። በጥላቻና በጭቅጭቅ የሚመጣውን የሰይጣንን መረብ በአማላጅነት በጥስልን። በባልና በሚስት መካከል መከባበርን፣ በወላጆችና በልጆች መካከል መታዘዝን፣ በወንድማማቾች መካከልም አንድነትን አውረድልን። የሰላም አምላክ በቤታችን ዙሪያ የእሳት አጥር ይሁንልን። ከክፉ ነገር ሁሉ በረድኤቱ ይሰውረን። ቅዱስ ዮሐንስ ሆይ ስለ እኛ ለመን። በቤታችን ውስጥ የሚበላውና የሚጠጣው አይታጣ። በረከተ ሥጋን በረከተ ነፍስን አትለየን። የኤልሳቤጥን ማኅፀን በበረከት እንደጎበኘ የእኛንም የሥራ መስክና የኑሮ ጎዳና ባርክልን። ከድካም በኋላ እረፍትን፣ ከችግር በኋላ መውጫን፣ ከሕመም በኋላ ጤናን ትለምንልን ዘንድ እንማጸንሃለን። በቤታችን የሚሰማው ድምፅ የዝማሬና የምስጋና እንጂ የለቅሶና የዋይታ እንዳይሆን በአማላጅነት ጠብቀን። ታላቁ መጥምቅ ሆይ ልጆቻችንን በእውቀትና በቅድስና አሳድግልን። ከዓለም ክፋት ከመጥፎ ጓደኛ ተንኮል ሰውርልን። በቤታችን የሚገቡ እንግዶች ሁሉ በረከትን አግኝተው የሚወጡበት፣ በራችንም ለችግረኞች የተከፈተ የምሕረት ደጅ ይሁንልን። አንተ ለጌታ መንገድን እንደጠረግ ቤታችንም ጌታችን ኢየሱስ ክርስቶስ በክብር የሚኖርበትና የሚመላለስበት የሰላም ማደሪያ ይሆንልን። ቅዱስ ዮሐንስ ሆይ እኛንም ቤተሰባችንም በፈጣሪ ፊት ዘወትር አስበን። በዚህ ዓለም በሰላም አኑረን። በወዲያኛውም ዓለም በአንድነት ለመንግሥተ ሰማያት እንድንበቃ አማላጅነት አይለየን።
በበረሃ ብቻህን ስትኖር አራዊትን ያልፈራ፣ በጨካኙ ሄሮድስ ፊት ስትቆምም ሞትን ያልፈራ ታላቁ ነቢይ ቅዱስ ዮሐንስ ሆይ ዛሬ በጭንቀት ለታወከች ነፍሳችን፣ በፍርሃት ለተሸበረ ልባችን የሰላም አምላክ መጽናናትን እንዲሰጠን ትለምንልን ዘንድ እንማጽንሃለን። የእግዚአብሔር ባለሟል ሆይ በዚህ ዓለም የምንሰማው ጦርነትና ረሃብ፣ የኑሮ ውድነትና የበሽታ ወሬ ልባችንን በፍርሃት ሞልቶታል። ስለ ነገው ቀን ስናስብ ጭንቀት ይወረናል። በብቸኝነትም ስንዋጥ ተስፋ መቁረጥ በደጃችን ይቆማል። ቅዱስ ዮሐንስ ሆይ አይዟቸው የሚለውን የጌታን ድምፅ እንድንሰማ፣ በውስጣችንም ያለው ማዕበል ጸጥ እንዲል በአማላጅነት ወደ ፈጣሪ ያልቅስልን። ቅዱስ ዮሐንስ ሆይ ስለ እኛ ለምን፣ ከክፉ ሐሳብ ከማይረባ ስጋት አድነን። ሌሊት በሕልማችን ቀን በሐሳባችን የሚመጣብንን የፍርሃት መንፈስ ገስጽልን። ሰላሜን እሰጣችኋለሁ ያለው ጌታ ያንተን ድንቅ ጸሎት ተቀብሎ በቤታችንና በልባችን ውስጥ ሰላሙን ያዝንብልን። አንተ ለጌታ መንገድን እንደጠረግ የእኛንም የጭንቀት ሸክም አስወግደ የሰላምን ጎዳና ጥረግልን። ታላቁ መጥምቅ ሆይ የአእምሮ እረፍትን የልብ መረጋጋትን አድለን። በፍርሃት ምክንያት ከእምነት መንገድ እንዳንወጣ፣ በጭንቀትም ብዛት ከፈጣሪ እንዳንርቅ በመንፈሳዊ ብርታት ደግፈን። እግዚአብሔር ከእኛ ጋር መሆኑን አምነን እንዳንተ በጽናት እንድንቆም ብርታቱን ስጠን። ዛሬ በጭንቀት የታሰሩ ወንድሞቻችንና እህቶቻችንን ሁሉ ከዚህ የነፍስ እስራት ፍታቸው። ቅዱስ ዮሐንስ ሆይ የጭንቀት ጨለማ ተወግዶ የትንሣኤው ብርሃን በሕይወታችን እንዲበራ ሁልጊዜ በሰላም እንድንመላለስ በጌታ ፊት አሳስብልን። በበረሃ መከራን የታገስክ፣ በሰው ዘንድ ተንቀ በእግዚአብሔር ዘንድ የከበርክ ታላቁ መጥምቅ ቅዱስ ዮሐንስ ሆይ ዛሬ በመከራ ቀንበር ስር ላለን፣ በተስፋ መቁረጥ ጨለማ ለተዋጥን ልጆች የብርሃንና የመጽናኛን መንገድ ትሆንልን ዘንድ እንማጸናሃለን። የእግዚአብሔር ወዳጅ ሆይ ሕይወታችን በፈተና ተከቧል። መከራው እንደ ማዕበል እየመታን፣ ችግሩም እንደ ጋራ ተደቅኖብን ተስፋችን ሊዝል ደርሷል። ጌታ ሆይ እስከ መቼ ብለን በለቅሶ ወደ ፈጣሪያችን እንጮኻለን። ቅዱስ ዮሐንስ ሆይ አንተ በሄሮድስ ወህኒ ቤት ሳለህ እንኳን እምነትህ እንዳልጠፋ ለእኛም በመከራችን መካከል የእግዚአብሔርን እጅ የምናይበትን ዓይንን ልቦና አብራለን። ቅዱስ ዮሐንስ ሆይ ስለ እኛ ለምን። ተስፋ መቁረጥ የነፍስ ሞት ናትና ከዚህ ክፉ ደዌ ጠብቀን። ከእኛ ጋር ያለው ከሚቃወመን ይበልጣል የሚለው መንፈሳዊ ጽናት በልባችን አኑርልን። መከራችን ወደ በረከት፣ ለቅሷችን ወደ ደስታ፣ ጭንቀታችንም ወደ እረፍት ይለወጥ ዘንድ ወደ ጌታችን ኢየሱስ ክርስቶስ ማልድልን። አንተ ለጌታ መንገድን እንደጠረክ የእኛንም የተወሳሰበና የጠበበ የሕይወት ጎዳና በረድኤት አቅናለን። ታላቁ መጥምቅ ሆይ በመከራችን ጊዜ ብቻችንን እንዳልሆንን አሳስበን። በታላቁ ጸሎት በረድኤት ከጎናችን ቁም። የሚዝለውን ጉልበታችንን አበርታው፣ የሚንቀጠቀጠውን ልባችንን አጽናው። ከመከራ በኋላ መጽናናት አለ የሚለውን የተስፋ ቃል በሕይወታችን ፈጽምልን። ዛሬ ተስፋ ቆርጠው ለሚጨነቁ፣ በሕይወት መኖር ለከበዳቸው ወንድሞችና እህቶች ሁሉ አንተ ሰማያዊ አጽናኝ ሁናቸው። ቅዱስ ዮሐንስ ሆይ በዚህ ዓለም መከራን በድል ተሻክረን በትንሣኤው ብርሃን ተደስተን በመንግሥተ ሰማያት የማይጠፋውን ክብር እንድንወርስ በጌታ ፊት ዘወትር አስበን። በበረሃ ወጥተ የጠላትን ውጊያ ድል ያደረግ፣ ዓለምንና ምኞቷን የናክ፣ የጽድቅና የቅድስና ጀግና የሆንክ ታላቁ መጥምቅ ቅዱስ ዮሐንስ ሆይ ዛሬ በመንፈሳዊ ጦርነት መካከል ለምንገኝ፣ በጠላት ዲያብሎስና በሥጋ ምኞት ለተከበበን ልጆች ሰማያዊውን ድል ታሰጠን ዘንድ እንማጸንሃለን። የእግዚአብሔር ባለሟል ሆይ ጦርነታችን ከደምና ከሥጋ ጋር አይደለም ተብሎ እንደተጻፈ
እኛም በየቀኑ ከሚመጣብን ከክፋት መናፍስት ከጥርጣሬ ሐሳብና ከኃጢአት ፍላጻ ጋር እንዋጋለን። ብዙ ጊዜ እንዝላለን፣ እንሰንፋለን፣ በጠላትም ወጥመድ እንወድቃለን። ቅዱስ ዮሐንስ ሆይ አንተን በበረሃ በቅድስና ያጸናህ ለጠላቶችህም የማትንበረከክ ኃይልን የሰጠህ ጌታ ለእኛም የጠላትን ሰራዊት የምንመክትበትን የመንፈስ ቅዱስን የጦር ዕቃ ያስታጥቀን ዘንድ ማልድልን። ቅዱስ ዮሐንስ ሆይ ስለ እኛ ለምን። በልባችን ውስጥ የሚቀጣጠለውን የቁጣ የትዕቢትና የዝሙትን እሳት በአማላጅነት አጥፋልን። ጠላት ሰይጣን በእምነታችን ላይ የሚሰነዝረውን የጥርጣሬ ጦር በጸሎት ጋሻነት መክትልን። መጥረቢያ በዛፎች ስር ተቀምጧል ብለህ እንዳስተማርክ እኛም በሕይወታችን ላይ የሚነሱትን የክፋት ግንዶችን ሁሉ የምንቆርጥበትን መለኮታዊ ኃይል አድልን። ታላቁ መጥምቅ ሆይ በዚህ በመንፈሳዊ ጦርነት ውስጥ ስንጋደል የድል አክሊል እንድንቀዳጅ ከጎናችን ቆም። የሚዝለውን ጉልበታችንን አበርታው። በፈተና ማዕበል ውስጥ ስንዋዥቅ አይዟችሁ የሚል የአዋጅ ድምፅ በልባችን ይሰማ። እንዳንተ እውነትን የታጠቅን በጽድቅም የከበርን የእግዚአብሔርንም ቃል እንደ ሰይፍ የምንመዝ ትጉሃን አድርገን። ቅዱስ ዮሐንስ ሆይ በዚህ ዓለም ተዋግተን ድል ነስተን በሰማያዊ መንግሥት ከቅዱሳን ጋር ደስ እንዲለን የድል ዝማሬ እንድንዘምር በጌታ ፊት ሁልጊዜ ማስበን። ከሴቶች ከተወለዱት ሁሉ በላይ የከበርክ በምድር ሳለ የሰማያዊውን ሕይወት የኖርክ አሁንም በጌታ ዙፋን ፊት የምትቆም ታላቁ መጥምቅ ቅዱስ ዮሐንስ ሆይ በዚህ ዓለም ያለን ስደትና ጉዞ ሲፈጸም ከቅዱሳን ጋር በዘላለማዊ ደስታ እንድንረካ በአማላጅነት ታስበን ዘንድ እንማጸንሃለን። የእግዚአብሔር ባለሟል ሆይ ይህ ዓለም የሚያልፍ ነው። ደስታውም እንደ ጧት ጤዛ ይረግፋል፣ ክብሩም እንደ ሳር አበባ ይደርቃል። እኛ ግን የማይጠፋውን ርስት በሰማያት ያለውን ሀብትና ከቅዱሳን ጋር የሚደረገውን ማዕድን እናፍቃለን። ቅዱስ ዮሐንስ ሆይ አንተ የመንግሥተ ሰማያትን አዋጅ ነጋሪ እንደነበርክ እኛንም ለዚያች ቅድስት ሀገር ብቆች እንድንሆን በጸሎት አዘጋጀን። ቅዱስ ዮሐንስ ሆይ ስለ እኛ ለምን። በምድራዊ ሕይወታችን የጽድቅን ፍሬ አፍርተን በመጨረሻዋ ቀን በጌታችን ቀኝ እንድንቆም አንተ አማልደን። ለቅሶና ሐዘን በሌለበት ጭንቀትና መከራ በማይሰማበት በዚያች በብርሃን ሀገር ከቅዱሳን መላእክትና ከጻድቃን ሰማዕታት ጋር የምስጋና ዝማሬ እንድንዘምር ድጋፍ ሁነን። እናንተ አባቴ ቡሩካን ወደ እኔኑ የሚለውን የጌታን ቃል ለመስማት እንድንበቃ በኃጢአት እንዳንረክስና በደጅም እንዳንቀር በአማላጅነት ጠብቀን። ከእናቱ ማኅፀን ጀምሮ የተመረጠ በጌታ ፊት ባለሟልነትን ያገኘ ታላቁ ነቢይና መጥምቅ ቅዱስ ዮሐንስ ሆይ ዛሬ በዚህ በሚያልፈው ዓለም ስደት ላይ ላለን ልጆች በጸሎትህና በምልጃ ሁልጊዜ ከኛ ጋር ትሆን ዘንድ እንማጸንሃለን። የእግዚአብሔር ባለሟል ሆይ አንተ በበረሃ ውስጥ ብቻህን ስትኖር እግዚአብሔር እንዳልተለየህ እኛም በዚህ ዓለም በረሃ ውስጥ ስንጓዝ ያንተ ረድኤትና አማላጅነት አይለየን። በጠዋት ስንነሳ፣ በሰርክ ስናርፍ፣ በቤታችን ስንቀመጥና በመንገድ ስንሄድ የጸሎት ጥላ ከላያችን ላይ አይራቅ። በፈተና ማዕበል ስንናውጥ እንደ መልህቅ ጸንተ ያዘን። በድካም ሰዓትም በመንፈሳዊ ኃይል ደግፈን። ቅዱስ ዮሐንስ ሆይ ስለ እኛ ዘወትር ለምን። ጠላት ዲያብሎስ በሰላም ላይ ጦርነትን፣ በደስታ ላይ ሐዘንን፣ በእምነት ላይ ጥርጣሬን ሲዘራብን አንተ በአማላጅነት ከፊታችን ቁመ ተከላከልልን። መጥረቢያ በዛፎች ስር ተቀምጧል ብለን እንዳስተማርክ በእኛ ላይ የሚነሱትን የክፋት አዝመራዎችን ሁሉ በመለኮታዊ ጸሎት ደምስስልን። በሕይወታችን ውስጥ የሚገጥሙንን የጨለማ ወጥመዶችን ሁሉ በእውነት ብርሃን ግለጥልን። ታላቁ መጥምቅ ሆይ በምልጃ ሁል ጊዜ ከእኛ ጋር ሁን። በሕመማችን ጊዜ ፈዋሽ፣ በጭንቀታችን ጊዜ አጽናኝ፣ በብቸኝነታችን ጊዜ ታማኝ ጓደኛ ሆነን አንተ ለጌታ መንገድን እንደጠረግ
የእኛንም የሕይወት ጎዳና ወደ መንግሥተ ሰማያት የምታደርስ ቀጥተኛ መንገድ አድርግልን። ልባችን ሁልጊዜ የፈጣሪ ማደሪያ ይሆን ዘንድ በቅድስና አብራልን። ቅዱስ ዮሐንስ ሆይ ስምህን በጠራንበት ዝክርህን በዘከርንበትና በምልጃ በተማጸንበት ስፍራ ሁሉ በረከት ይፍሰስ። በዚህ ዓለም ከክፉ ነገር ሁሉ ጠብቀን፣ በወዲያኛውም ዓለም በጌታችን በኢየሱስ ክርስቶስ ፊት ቆመ እነዚህን ልጆች ማርልኝ ብለ የምሕረት ቃልን ተናገርልን። ክቡራትና ክቡራን ወደ ፍኖተ ኤማሁስ ቤተሰቦች የዛሬው መንፈሳዊ ቆይታችን በዚህ ተጠናቋል። በታላቁ መጥምቀ መለኮት ቅዱስ ዮሐንስ ጸሎትና አማላጅነት እግዚአብሔር አምላክ ልባችሁን በሰላም ቤታችሁን በበረከት ሕይወታችሁንም በንስሐ ብርሃን እንዲሞላው ልባዊ ምኞታችን ነው። የቅዱስ ዮሐንስ ረድኤትና ጥበቃ በሄዳችሁበት ሁሉ አይለያችሁ። ይህ ጸሎት ለእናንተ በረከት እንደሆነላችሁ ሁሉ ለሌሎችም ይደርስ ዘንድ ቪዲዮውን ላይክ በማድረግ ለምትወዷቸው በማጋራት የወንጌል አገልግሎቱን እንድታግዙ በፍቅር እንጠይቃለን። ለቻናላችን አዲስ የሆናችሁ ደግሞ መሰል መንፈሳዊ ትምህርቶችና ጸሎቶች እንዲደርሷቸው ሰብስክራይብ በማድረግ የደውል ምልክቷን በመጫን የቤተሰባችን አባል ይሆኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሆን። አሜን።